ዘና ፈታ ያለው እሁዳችን ሸብረቅ ብሎ እንደቀጠለ እኔ እኮ ለመዞር ይሄው እያንደረድርኩ እየተነሳው ነበር ዙረት ሰዓት ላይ ስለሆነን ማለት ነው ዛሬ በዙረት ምህረት ወዴት ነሽ ለምትሉ ደግሞ ወደ ሸራተን ሸራተን ጄድ ነው የምትገኘው ዛ ዩኒሊቨር ያዘጋጀው አንድ ቆንጆ ፕሮግራም አለ እንደ ዳኒ እጃችሁ እየደረቀ የሚያስቸግራችሁ የቆዳ ድርቀት ያጋጠማችሁ ምን ነው አመዳም መስላለሁ አላልኩም አንተ ራስን የሰደብከው እኔ ያልኩት ምንድነው ምህረት ስትጂ ቫዝሊን ሎሽኑን ለዳኒም እንዳትረሹ ለማለት ነው እንግዲህ ዙረት አብረን እንከታተል ወደ ሸራተን አብረን ካቆይታ ናችሁ ዛሬ እንግዲህ በዙረት ሸራተን ተገኝቻለሁኝ የመጣሁበት ምክንያት ደግሞ ዩኒሊቨር በዓለም አቀፍ ደረጃ የውበትና የንጽህና መጠበቂያ ምርቶችን በማምረት ይታወቃል እዚህ ሸራተን ደግሞ ትልቅ ዝግጅት አላቸው ዝግጅታቸው ደግሞ እኔም እንደሰው የቆዳዬ ውበትና ጽዳት እንዲሁም ደግሞ ጥራት ያስጨንቀኛል ከዚህ ጋር ተያይዞ ደግሞ ቫዝሊን ሎሽንና እንዲሁም ደግሞ ቫዝሊን ራሱኑ በማምረት ለሀገራችን ገበያ ይዤ መጥቻለሁ ብሏል በጣም ትልቅ እንግዶች ናቸው የተገኙበት እኔም ተጋብዣለሁ አብረን ንዙር ሰላም እንዴት ናችሁ በቫዝሊን ነው የምትቀበለው ልቀባዚ ወይስ እንዴት አርግ ቫዝሊን እንግዲህ ራሱን የቻለ ብራንድ ነው በተለየና በአዲስ ነገር መጥቻለሁኝ ብሏል ምንድነው አዲሱ ነገር በቆይታ የምናየው ነው የሚሆነው እጅግ በጣም ነው ደስ የሚለው ያለውን አዲስ ነገር ደግሞ እንዲሁ በዙረት ዞር እያልኩ አሳያችኋለሁ አብራችሁ ነው ናችሁ ስታምሩ ሰውነታችሁ አቋቋማችሁ እዚህ ጋር ልቁ መሰለኝ እኔ ምንድነው ያለው መሞከር ይችላል በጣም ነው ደስ የሚለው መዓዛ ሽቶ ለምን በቃ ሽቶ ያስንቃል ማለት ነው ሃይ ማስኪ ሞክሩ ነበር የምታገኘው ነበር መስከን እንደምንነሽ አለው እንኳን ደስ አለሽ መስከረም እንኳን አብሮሻል ብራንድ አምባሳደር ሆነሽ አዲስ ነገር ይዞ መምጣት ደግሞ ቀላል ነገር አይደለም ብዬ አዎ ህይወት ካሳባላለው ሞዴልና ተዋናይ ነኝ አሁን ደግሞ the new face for Vaseline ምንድነው አዲሱ ነገር ካንቺስ Oh, I have the perfect thing for you. ይሄኛው ሎሽናችን አዲስ ሎሽን ማለት ነው like lotion እና oil አንድ ላይ mix አድርገሽ ተጠቅመሽ ታውቂያለሽ for sure በደንብ አይደለ አይወዛማ Exactly but if you have this you don't need like to do that ይሄ ከምናውቀው ሎሽን 3 እጥፍ intense ነው ስለዚህ this is like the perfect lotion for you especially dry skin ካለሽ ምናምን this is so perfect ይሄኛው ማለ እንደውም ይሄው dry skin ከሆነ ሪፔር ያደርጋል ይላል ራሱና አሁን በተሻለ ሁኔታ ሁላችንም በአቅራቢያችን በትክክለኛው ሁኔታ እንድናገኘው this is the solution for you ፎቶኔለስ አንዴ ፎቶ ተወጃለሽ ማለት ይዟቸው ከመጣቸው አዳዲስ ነገሮች መካከል ለኛ ለኢትዮጵያውያን ቆዳ የሚሆንና እንዲሁም ደግሞ ለስላሴን የሚጨምር እንደሆነ እንግዲህ የሰማን ነበርና በተለየ ደግሞ ይዞት የመጣው አዲስ ነገር ምንድነው ሌላው ደግሞ ተደራሽነታችን በሙሉ ኢትዮጵያ ነው ባሁኑ የሚሆነው እኔ ሱቅ ሄደሽ ትክክለኛውን የቫዝሊን ምርት ማግኘት ትችላለሽ እሱ በጣም ትልቁ አማራጭ ነው እና አክሰሰብል ይሆናል ከዚህ በፊት ሲመጡ እንግዲህ ኦሪጂናል መሆን አለ መሆኑም እርግጠኛ አንሆንም ነበር እሱ ላይ ምትይ ነገር አለ አሁን original products እሺ በቤታችሁ በሱቃችሁ ታገኛላችሁ ላችኋል በጣም አሪፍ የራሱ የሆነ ሞቶ አለው አይደል
ለስላሳ ቆዳ feel the moisture see the beauty ለስላሳ ቆዳ ነው ውበት ስለዚህ ቆዳ ከለሰለሰ ደግሞ የራሱ የሆነ ውበት አለ የበለጠ ደግሞ ውበት ይጨምራል ማለት ነው ከሎሽኑ በተጨማሪ ደግሞ ቫዝሊን ስንል ብዙ ሰዎች የሚገምቱት ቫዝሊን ይሄን የምንቀባውን ብቻ ነው ሎሽን the blue seal እስቲ ስለሱ ንገሪ ፔትሮሊየም ጄሉ እንዳልሽው ለሁላችንም ረጅም ጊዜ አብሮን ቆይቷል 150 ዓመት በላይ ነው ቫዝሊን ሶሳይታችን ላይ ያለውና በተለይ ለህፃናት ምናምን ለሰውነት እየተጠቀምነው ስንት ዓመት አብሮን የቆየው አረ እኔ ራስዎን ተጠቀማለሁ አይደለ ስለዛ ቫዝሊን ሎሽን ደግሞ ለሁላችንም ደግሞ ይሆናል ማለት ነው ሶ ሎሽን ብቻ አይደለም ወይም ደግሞ ብሉ ሲል ጄሉ ፔትሮሊየም ጄሉ ብቻ አይደለም ያለው we have another so many products soon ኢትዮጵያ ይገባሉ ተብሎ ይታሰባል በጣም ደስ ብሎኛል ያው እንደ ብራንድ አምባሳደርነትሽ ደግሞ ጥሩ የስራ ጊዜ እመኝልሻለሁ በጣም አመሰግናለሁ Ethiopia is indeed open for business, and we are committed to working hand in hand with companies that share our vision for industrial transformation. Together, we can build a future where Made in Ethiopia is not just a label, but a symbol of quality, innovation, and as well as shared prosperity. The relaunch of Vaseline. Ladies and gentlemen, please take out your phones, turn on your flashlights, and let's make this space glow. And when we count to 3, they will unveil it. 1, 2, and 3. Indeed, this is luxury in a bottle. ደህና ነኝ እግዚአብሔር ይመስገን እንኳን ደስ አላችሁ እንኳን አብሮ ደስ አለን አዎ ዛሬ እንግዲህ ለእናንተ ልዩ ቀን ነው ግን መጀመሪያ እንታወቅ አዎ ደስ የሚል ቀን ነው እንግዲህ ስሜ አሳምነው እባላለሁ አሳምነው ስሜ ባለቤቴ ስሜ ነው በዩኒቨር ማኑፋክቸሪንግ የቢዩቲ ኮስሞቲክስ ብራንዶች ማርኬቲንግ ኃላፊ ነኝ እነ ላይፍ ቦይ ሲግናል ሰንሲልክ ላክስ እነዚህ ነው የሚሉ ዛሬ ደግሞ ቫዝሊን እነሱ ማርኬቲንግ ኃላፊ አዎ ዛሬ እንግዲህ ዋናው ብዙ ምርቶች የጽዳት መጠበቂያና እንዲሁም መዋቢያ ምርቶችን ታመርታላችሁና ከነዚህ መካከል ደግሞ ቫዝሊን ላይ ያተኮራችሁት ቫዝሊን ሲባል እኔም ሊሆን ይችላል ከተወሰነ ጊዜ ሌሎችም ሰዎች የሚረዱት ይሄ ትክክለኛው የቫዝሊን የሚቀባው ነው እንጂ ከሎሽኑ ጋር ወይም ደግሞ ራሱን የቻለ ብራንድ እንደሆነ አያውቁምና ስለ ብራንዱ እንድትነግረኝ ፈልጌ ነው ዩኒሌቨር ቫዝሊን ብራንድን በቀጥታ ለኢትዮጵያ ገበያ ለማምጣት የሚያስመርቅበት ቀን ነው ገበያ ውስጥ ቫዝሊን በተለያየ መንገድ መጥቶ ሊሆን ይችላል እስካሁን ዛሬ ግን በቀጥታ ዩኒሌቨር ራሱ ቫዝሊን ኢትዮጵያ ገበያ ውስጥ የሚያመጣበት ቀን ነውና ለየት ያለ እንግዲህ ቫዝሊን 150 ዓመት የቆየ 1870 ላይ መጀመሪያ የተገኘው ፔትሮሊየም ጄሊ ነው አንቺ እንዳልሽው ብሉ ሲል የምንለው ፔትሮሊየም ጄሊ በአክሲደንት ነው የተገኘው እንዳውም ቆዳን ቁፋሮ ሲሰሩ ዘይት ሲነካቸው እንደ ሲድን ሲያይ ኬሚስቱ እሱን አግኝቶ ያዳነው ነውና ከፔትሮሊየም ጄሉ ጀምሮ ሎሽኖች አሉ እነዛ ጋር ምርቶቹ ጋር አይተሽ ከሆነ ቦዲ ኦይል አለን ሰንስክሪን አለን የቻፕስቲኮች አሉ ሊፕ ቴራፒ ምንላቸውና ሆሊስቲክ የሆነ ፕሮዳክት ነው ሙሉ ሁሉ ነገሩን ጠቅላላ አድርጎ ቫዝሊን ለኢትዮጵያ ገበያ የሚቀርብበት ጊዜ ነው ማለት ነው አዎ በአክሲደንት ነው ስትል ቫዝሊን ራሱን የቻለ ህክምና ነው ወይ መድኃኒት ነው ወይ ያልኩኝ ነበርና እናንተ ጋርስ ያለ እንግዲህ ቫዝሊን አሁን ቫዝሊን ብራንድ ፔትሮሊየም ጄሊ መነሻው ነው ብዙ ምርቶች አሉት እስከ ግሉታ 20 ሰንስክሪን ሊፕ ቴራፒ እንትራል ፔትሮሊየም ጄሊ 1870 ላይ ቁፋሮ ውስጥ ያሉ ጊዜ ነው የሆነ ነገር ሲቆርጣቸው ዘይት ሲረካቸው ቶሎ ሲድን ያሉና ፔትሮሊየሙ ሲረኩ ቶሎ ሲድን ሲያዩ ኬሚስቱ ፒውሪፋይ ሲያደርገው እንዳም ይበለጥ ያድናል ሲጣራ በጥራት በጠኑና በዛን ጊዜ እሱ እንዳም ሂስትሪ ላይ እንደሚባለው እጁኑ ላይ እየቆረጠ እየተቀባ እንዴት እንደሚያድን ያሳይ ነበር ንጹህ ነው እያለ ያሳያቸው ነበርና በእርግጥ ፔትሮሊየም ጄሊ ብሉ ሲል አሁን ቫዝሊን ሁሉ ነገር ቫዝሊን ይባላል ይችላል ቫዝሊን ብሉ ሲል ለየት ያለ ነው ኦሪጂናል ነው የመጀመሪያው ነው ደርማቶሎጂስት ቴስትድ ነው ፒውር ነው ለኤክዜማ ለዳይፐር ራሽ ለሴንሲቲቭ ስኪን ለደረቀ ቆዳ እንደዚህ ኤልቦ ጋር ሁሉ ነገር የሚሆን ነውና ሎሽኑ ለምሳሌ 3 እጥፍ ሞይስቸራይዚንግ ኦይል አለበት ምንም ነገር ሳጨምሪበት በቂ የሆነ ሰውነት ማለስለሻ ስላለው ምንም ነገር ሳጨምሪበት ቆዳን አለስልሶ ውብ አድርጎ ያቆያል ለዛ ነው ካምፔናችን ላይ ጥርት ላለ ለስላሳና ውብ ቆዳ ያለው ደስ ይላል
ኦሪጂናል መሆኑን በምንድን ነው የምንለየው? ቫዝሊን ዩኒሌቨር ነው። እኛ ዩኒሌቨር ነን። አሁን መንግስት የውጭ ድርጅቶች ኢምፖርት እንዲያደርጉ መፍቀዱን ተከትሎ ኢትዮጵያ ውስጥ ቫዝሊንን በቀጥታ ዩኒሌቨር እያመጣ ከተለያየ ቦታ ሶስት እናደርጋቸዋለን። ዩኒሌቨር ካምፓኒ ብዙ ሀገሮች ላይ ያሉት ብዙ ሀገሮች ላይ ፋብሪካዎች አሉት። እዚህ ሀገርም ፋብሪካ አለው። የተለያዩ ምርቶች እናመርታለን። ይህንን ቫዝሊን ከሚያመርቱ ከተለያዩ ሀገሮች ለኛ አምርቶልን ቀጥታ ራሳችን አንጥተን በራሳችን አከፋፋዮች በነገራችን ላይ በኢትዮጵያ ውስጥ በወር ከ80 ሺህ በላይ ሱቆችን በወር 2-3 በር እያንኳኳን በየሱቆቻችን እንሸጣለን። ሌላው እንግዲህ ስንገዛ ሎሽንና ሌሎች የመዋቢያ እቃዎች በጣም ውድ ናቸው ለመጠቀም እንላለንና ቫዝሊን ሎሽንነት ዋጋው ምን ያህል ነው? እንግዲህ እኛ ማምጣታችንን ተከትሎ ዋጋው እጅግ በጣም ተመጣጣኝ ይሆናል። ብሉ ሲል ኦሪጂናል የምንለው ፔትሮሊየም ጄሊ ቫዝሊን ጄሊ የምንለው ከ80 ብር ጀምሮ ማከለኛው ከ80 ብር ጀምሮ አለ። ሎሽኑ ከ300 ብር ጀምሮ አለ። ትልቁ ሎሽን 500 ብር ነው። ትንሹ ሎሽን 300 ብር ነው። ይሄኛው ራሱ የተለየ መዓዛ ነው ያለው። በጣም ነው ደስ የሚለው እና ይቀመጣሉ በቃ ውስጣችን አይደል? ይሄኛውን እንኳን አንቺ ሞክሪው እንዳለ ተቀባውበት። የቫዝሊን ምርቶችን ይጠቀሙ ለነበሩ ሰዎች ጠፍቶባችሁ ነበር። አሁን ዳዲስ መጥቷል። ጥርት ላለና ፍክት ልስልስ ስላለ የቆዳ እንግዲህ ቫዝሊንን ተጠቀሙ። ለወንድ ለሴት ወይም ደግሞ የእድሜ ደረጃን ወይ ጾታን ያማከለ ነገር አለ። ፔትሮሊየም ጄሊው ይሄ ኦሪጂናል የምንለው ብሉ ሲሉ ቤቢ ሚል አለ። እንደው ስከፍቺው የጻናት የራስ ጻናት አንገት ሽታ አይነት ሽታ ያለው ነው። አዎ በጣም ደስ ይላል። ደስ የሚል ሽታ ያለው ነገር ትንሾቹ ነገር አለ። ኦሪጂናሉም ደግሞ አለ። እጅግ በጣም ፒውር ነው። 100% ፒውር ነው። ምንም ነገር ያልገባበት ፒውር በደንብ የተጣራ በደንብ ቴስት የተደረገ ማለት ነውና ለጻናት በደንብ ለዳይፐር ረሽ ለኤግዜማ በደንብ መጠቀም የሚችሉት ነው። ወደ ሙዚቃ ነው። ወደ ሙዚቃ ዩኒሊቨር ያዘጋጀው እንግዲህ የቫዝሊን ፕሮግራም ላይ ነበር የተገኘሁት። ቫዝሊን ስንል እንግዲህ ቫዝሊን ጄሉና እንዲሁ ነው ቫዝሊን ሎሽን ጠፍቶ ነበረ። በአዲስ መልክ ደግሞ ይዘን መጥተናል ብለዋል። ዛሬ በሸራተን እንግዲህ መክፈቻውና እንዲሁም ደግሞ በመላው ሀገራችን ላይ ተደራሽነቱን ያስመለከተ ፕሮግራም ነበር ያዘጋጁት። በፕሮግራሙ ላይ ደግሞ እጅግ በጣም ትልቅ ሰዎች ተገኝተውበት ነበረ። በሙዚቃውም በመዝናኛውም ዘና ብለን እኔም ደግሞ ሎሽኑን ሞክሬዋለሁኝ። ፍክትና ልስልስ ስላለ ቆዳ ቫዝሊን ብለዋል። ዛሬ በዙረት ዞር ዞር ብዬ አስመለከትኳችሁ።